ከሁለት ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን all that dates ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ like በጣም you know በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን እንያዘው። በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ every love language በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ የሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው ነው I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም you know ቤት ሲገባ the sweetest text ነው የሚልከው ምናምን። ስለዚህ you know በቃ ባህሪው ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ፣ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን I was genuinely ready ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራሜን ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ you know በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ you know
አረፈድኩ ምናምን አይነት ነገር ነውና ሁሉን እንዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩዊን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ላይ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨንቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried። ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደን ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታምም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage። ጭራሽ እኔ ስለ ትዳር ከሱ ጋር ወርተናናቅም። መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ። ፕሮሚስ ስለው በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ። ተጠየቅኩት እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 ዓመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል ኬስ ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከዚህ ሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔም ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲህ ወደ ኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋስ ሶ ማድ ግን ፎር ሰም ሪዝን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወት በኩል በፊት ለፊቱ መስታወት በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ላይክ ይሄ ሰው የደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was hurt ግን you know መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ ወስሮም ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገውም ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋርም ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ።
ከዛ ማይ ዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ፣ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባውም ማለት እዛ 5 ሰዓት ድረሱ ከተባለ ምን ሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን፣ 5 ሰዓት እንደርሳለን። 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት፣ ፖስት ማደርገው እኔ ነበርኩኝ ምናምን፣ ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ምናምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው፣ ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጅም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገነ ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ፣ ሁሌ ማኩረፍ ነው አይደለም። ኢቨን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን፣ ምንም አይነት ንዴት፣ ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብሯችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁን። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ። በቃ አም ገና ፋይት ትሩ ኢት በቃ ብዬ ነው ያሰብኩት።